ዘመኑ ካፈራልን ቴክኖሎጂዎች አንዱና ዋነኛው የ3 ትሪሊየን ዶላር ግዙፍ ግዛት መገንባት የቻለው አፕል ካምፓኒ ለመሆኑ የአፕል እውነተኛ ሚስጥር ምንድነው? ዛሬ የዚህን ግዙፍ ኢምፓየር ስውር ሴራዎችና የጀርባ ታሪኮች ከመጀመሪያው ጀምረን እንፈትሻለን። እስከ መጨረሻው አብራችሁ ይቆዩ። በ1970ዎቹ የኮምፒውተር ሳይንስ በጥቂት እብድ ወጣቶች እጅ ነበር። ከአፕል ጀርባ ፍጹም ተቃራኒ የሆኑ ሁለት ስብዕናዎች ነበሩ፣ ስቲቭ ዎዝኒያክና ስቲቭ ጆብስ። ዎዝኒያክ ንጹሕ መሐንዲስ ሲሆን ኮምፒውተርን የሚያፈቅር ሰብአዊነት ያለው አፕል 1 እና አፕል 2 ኮምፒውተሮችን የሰራ እውነተኛው የእውቀት ምንጭ ነው። ስቲቭ ጆብስ ደግሞ ክፉ አስማተኛ፣ አንድም ኮምፒውተር መገጣጠም የማይችል ነገር ግን የሰዎችን አእምሮ የማንበብና የማሳመን ክፉ ተሰጥኦ የነበረው መሪ። ዎዝኒያክ አፕልን የፈጠራ ማዕከል ሊያደርጋት ሲመኝ፣ ጆብስ ደግሞ የሃይማኖት ያህል ተከታይ ያላት ግዛት እንድትሆን አቅዶ ነበር። ጆብስ በኩባንያ ውስጥ አምባገነን እየሆነ መጣ። ሰራተኞችን ማሸበር፣ የሌሎችን ስራ የራሱ ማስመሰል፣ ከእውነት የራቀ ፍላጎት መጫን ባህሪው ነበር። ጆብስ የሰራተኞቹን ስነ ልቦና በመጫን ሊሳና ማኪንቶሽ ኮምፒውተሮች በገበያ ከሸፉ። የኩባንያው ቦርድ አባላት ጆብስን ልክ እንደ አደገኛና አእምሮ እንዳልተረጋጋ ሰው ቆጥረው በ1985 ዓመተ ምህረት ከገዛ ኩባንያው አባረሩት። ይህም በሲሊከን ቫሊ ታሪክ ትልቁ የጀርባ ክህደት ተብሎ ተቆጠረ። ከአፕል ካምፓኒ የተባረረው ጆብስ ኔክስት እና ፒሳር የተባሉ ኩባንያዎችን በማቋቋም በሆሊውድ ሳይቀር ስሙ ገነነ። በ1997 አፕል ወደ መክሰር ሲቃረብ ጆብስን ተማጽነው መለሱት። በዚህ ጊዜ ጆብስ የተመለሰው ይበልጥ አደገኛና የማሳመን ጥበብን የተካነ ጠንቋይ ሆኖ ነበር። ጆብስ ወደ ስልጣን እንደተመለሰ ማይክሮሶፍትን ወይም ትልቁ ጠላቱን ቢል ጌትስን በማሳመን $150 ሚሊዮን አፕል ውስጥ እንዲያፈስ አደረገው። ይህ የመጀመሪያው ስልታዊ ማታለል ነበር። ጆብስ ምርትን የመሸጫ አዲስ ስልት ቀየሰ። ምርትን የሚሸጠው በባህሪው ሳይሆን በስሜትና በማንነት ሆነ። አፕል ደንበኞቹን አንዴ ካጠመደ መውጫ ቀዳዳ የማይሰጥበትን የምቾት እስር ቤትና ስውር ሴራ መሰረቶችን ዘረጋ። በአፕል መልእክት መለዋወጫ ላይ ከአይፎን የተላከ መልእክት ሰማያዊ ሲሆን ከአንድሮይድ ሲላክ አረንጓዴ ይሆናል። ይህ ቀላል ቀለም ወጣቶች መገለልንና ደሃ መባልን በመፍራት አንድሮይድን ጥለው አይፎን እንዲገዙ እንደሚያስገድዳቸውና የስነ ልቦና ጫናም እንደሚፈጥር ይነገራል። አፕል የቆዩ ስልኮቹን በአዲስ የሶፍትዌር ማዘመኛዎች አማካኝነት ሆን ብሎ የማዘግየትና ባትሪ የመጨረስ ስውር ስራ ይሰራል። ይህ ለደንበኛው ስልኩ ረጅምና ጠንካራ እንዳይሆን በማድረግ በየዓመቱ አዲስ ስልክ እንዲገዛ በስውር የመገፋፋት ሴራ ነው። በ2011 ስቲቭ ጆብስ በገዳይ በሽታ ሲሞት መንበሩን የተረከበው የቻይናን የፋብሪካ መስመሮች ጠንቅቆ የሚያውቀው ቲም ኩክ ነበር። ከዚህ ቀን ጀምሮ አፕል ከፈጠራ ኩባንያነት ወደ ኢንቨስትመንት ባንክነት ተቀየረች። ቲም ኩክ የአፕል ኤክስን ዋጋ ወደ $1000 ሲሰቅለው፣ ዋጋው በጨመረ ቁጥር የሰዎች የመግዛት ፍላጎትም ጨመረ። ስልኩ ጥቅሙ ስለጨመረ ሳይሆን እኔ ይህንን የቅንጦት ስልክ መግዛት እችላለሁ በሚል ለህብረተሰቡ ለማሳየት የሚገዛ ሆነ። ነገር ግን ስግብግብነት የራሱ ዋጋ አለው። አፕል ባለፉት ወራት ብቻ $1 ትሪሊዮን የሚጠጋ የገበያ ዋጋዋን አጥታለች። በዓለም ከነበረችበት አንደኛ ደረጃ ላይ ተንሸራታ በኒቪዲያና ማይክሮሶፍት ተበልጣ 3ኛ ደረጃ ላይ ተቀምጣለች። አፕል በ2014 በሚስጥር የኤሌክትሪክ መኪና ለመስራት የዘረጋችው ፕሮጀክት ታይታን በ2024 ሙሉ ለሙሉ ከሽፎ ተዘግቷል። ይህም $10 ቢሊዮን ያከሰረ ትልቅ ውድቀት ነበር።
በ2013 ቴስላን በ18 ቢሊዮን ዶላር የመግዛት እድል አግኝታ በኩራት አለመግዛቷ የዓመቱ ትልቅ ስህተት ተደርጎ ተመዝግቧል። አፕል በ2011 ሲሪን ስታስተዋውቅ የኤአይ መሪ ነበረች። ነገር ግን ለዓመታት ችላ በማለቷ ሳይንቲስቶቿ ኩባንያውን ለቀው ወደ ጉግል እና ኦፕን ኤአይ ኮበለሉ። ዛሬ ዓለም በኤአይ ሲቀየር አፕል የራሷ እውነተኛ ኤአይ የሌላት ኋላ ቀር ሆናለች። እንደ አውሮፓውያን አቆጣጠር በ2011 ዓ.ም የነርቭ ሳይንቲስቶች በአፕል አጥባቂ ደንበኞች ላይ የአንጎል ምርመራ አደረጉ። ውጤቱ ዓለምን አስደነገጠ። የአፕል ደንበኞች የኩባንያውን አርማ ሲያዩ የሚነቃቃው የአንጎላቸው ክፍል ጥብቅ የሃይማኖት ተከታዮች የሃይማኖት ምልክቶችን ሲያዩ ከሚነቃቃው የአንጎላቸው ክፍል ጋር አንድ አይነት ሆኖ ተገኘ። አፕል እንደ አውሮፓውያን አቆጣጠር በ1997 ቲንክ ዲፍረንት ወይም የተለየ ሐሳብ የሚል ታዋቂ የማርኬቲንግ ዘመቻ ጀመረ። አፕል በማስታወቂያዎቹ ላይ ስለ ስልኩ ጥራት አላወራም። ይልቁንም እንደ አልበርት አንስታይን፣ ማርቲን ሉተር ኪንግ እና ማህተመ ጋንዲ የመሳሰሉትን የዓለምን ታሪክ የቀየሩ ሰዎች እያሳየ አፕልን የሚገዙ ሰዎች እንደነዚህ ሰዎች አመፀኛና ዓለምን የሚቀይሩ ናቸው የሚል ስብከት ሰበከ። በዚህም የተነሳ በብዙ ማህበረሰቦች በተለይም በወጣቱ ዘንድ ምን አይነት ሳይኮሎጂ ተቀረጸ? ይህን ስልክ መግዛት የተለየ ተጽዕኖ ፈጣሪ ሰው እንደሚያደርግና ተራ ስልኮችን መያዝ ግን የትም እንደማያደርስ የሚል አይነት ሳይኮሎጂ ተቀረጸ። የአፕል ሱቆች ልክ እንደ ሃይማኖት መቅደስ ነጭና ረጃጅም መስታወቶች የበዙበት ነው። እቃዎቹ የተቀመጡበት ጠረጴዛ ላይ ስልኮቹ በትክክል 76 ዲግሪ ዘንበል ብለው ይቀመጣሉ። ይህም የሆነው ደንበኛው መጥቶ ስልኩን በእጁ ነክቶ ቀና እንዲያደርገው ለማስገደድ ነው። ይህ ምን ጥቅም አለው? እንደሚነገረው በሳይኮሎጂው ረገድ አንድ ሰው አንድን እቃ በእጁ ይዞ ለተወሰነ ሰከንዶች በሚነካካ ወይም በሚጫወትበት ጊዜ አይምሯችን ሳናቀው እቃው የኔ ነው የሚል የባለቤትነት ስሜት ይፈጥራል። አንድን ሰው በሱስ ለማቆየት የአንጎልን የደስታ ሆርሞን መቆጣጠር ያስፈልጋል። አፕል ደግሞ ይህንን በሚገባ እንደሚጠቀምበት ይነገራል። የአፕል ምርቶች ሳጥን ሲከፈት የሚፈጥረው ስሜት በከፍተኛ ጥናት የተሰራ ነው። ሳጥኑን ወደ ላይ ስትስቡት ውስጠኛው ክፍል አየርን አግዶ በ7 ሰከንዶች ውስጥ እንዲንሸራተት ተደርጎ የተሰራ ነው። ይህ የ7 ሰከንድ ጥበቃ በአንጎላችን ውስጥ ከፍተኛ የጉጉት ዶፓሚን እንዲያመነጭ ታስቦ የተሰራ ነው። ሳጥኑ ሲከፈት የሚወጣው ልዩ የአዲስ ዕቃ ሽታ ያላንዳች ምክንያት ሆን ብሎ ሰዎችን የሚያስደስት ኬሚካል ሆን ብሎ የሚረጭ ነው። አይፎን ስክሪን ሲነካካ ያለው ድምፅ የአይፎን የመጨረሻው ደረጃ የአይምሮ እጥበት ሰውየው ወደ ቀድሞ ህይወቱ እንዳይመለስ የመገለል ስሜትን መፍጠር እንደሆነም ይነገራል። ቀደም ሲል እንደጠቀስነው በአይሜሴጅ ላይ የአንድሮይድ ተጠቃሚዎችን ሜሴጅ አረንጓዴ ቀለም ማድረጉ ያለ ምክንያት የመጣ አይደለም። በጥናት እንደተረጋገጠው በሀብታም ሀገሮች ላይ ያሉ ወጣቶች በቡድን ቻት ወይም ግሩፕ ቻት ላይ አረንጓዴ ቀለም ያለውን መልእክት ሲያዩ ያንን ሰው ደሃ ወይም ኋላ ቀር አድርገው እንዲያገሉት ያደርጋቸዋል። በየዓመቱ አዲስ አይፎን ሲመጣ አፕል ሆም ብሎ ስልኮቹ በገበያ ላይ እንዲያጥሩ ያደርጋቸዋል። ስለዚህም ተጠቃሚው ማህበረሰብ የስልክ ሊያልቅ ነው ቶሎ ብዬ ራሴ ማድረግ አለብኝ የሚል ጭንቀትና ስትረስ ውስጥ ገብቶ ገንዘቡን ብቻ ሳይሆን ጊዜውንም በማባከን ተሯሩጦ ያንን ስልክ እጁ ለማስገባት ይጥራል። በመጨረሻ አፕል ያጠመደው የአይምሮ ወጥመድ እስር ቤት የሚሆነው ለኛ ለተጠቃሚዎቹ ብቻ ነው። ምርቶቹን የምንገዛው የቴክኖሎጂ ጥራቱን፣ ደህንነቱንና ፍጥነቱን ፈልገን እስከሆነ ድረስ አፕል ህይወታችንን የሚያቀልልን አስገራሚ የፈጠራ መሳሪያ ነው። ነገር ግን ምርቶቹን የምንገዛው የውስጥ ማንነታችንን ለመሙላት፣ በሰዎች ዘንድ ለመታየትና የሌለንን ከንቱ ኩራት ለመግዛት ከሆነ ወጥመድ ውስጥ የወደቅነው እኛ እንጂ አፕል ጥፋተኛ አይደለም። አፕል የሰዎችን ስነ ልቦና ተንትኖ የንግድ ግዛት መገንባቱ የተዋጣለት የንግድ ጥበብ ነው። ያንን መረብ ተረድቶ በጥንቃቄ መጠቀምና አለመጠቀም ግን የኛ የተጠቃሚዎች የንቃተ ህሊና ምርጫ ነው። እናንተስ ውድ ቤተሰቦች በአፕል ታሪክ ላይና በተሰጡት የሴራ ትንታኔዎች ላይ ምን ሀሳብ አስተያየት አላችሁ?
ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮ ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።